ቆይ ከየት አባታቸው መተው ነው? ከየትስ ተገናኝተው ነው? ከዚህ በፊት እንደሚተዋወቁ ግልጽ ነው። እኔም አላስተዋልኩም እንጂ ያኔ የሰርጓ ቀን ከጎኗ ነበረች። ምን? ስለዚህ ይሄ ነገር የተቀነባበረ ነው ማለት ነው? ወይ ውድ ወንድሜ፣ በጣም ተጎድተሃል አይደል? ልብ ተሰብሯል። ነገሮች ተደራርበው አንዳችንን እንድናክም ህይወት እድል አልሰጠችንም። አታስቢ፣ እንድናለን። ሁላችንም ብንሆን በምናምናቸውና በምንወዳቸው ሰዎች ተከርተናል። በእርግጥ እኔ ከአንቺ ጋር ሲወዳደር እዚህ ግባ የሚባል ነገር አይደለም። አንቺ በደንብ ከጠነከርሽ ሁሉ ነገር እናሸንፋለን። አታስብ። አሁን የድሮዋ አንገት የምትደፋው ሄመን የለችም። ከእናቴ ጋር አብራ ተቀብራለች። አሁን እቺኛዋ ሄመን ተፈጥራለች። ጥሩ። እንደዚህ ከሆነ አንቺ ራስሽን በደንብ መንከባከብ አለብሽ። እንደዛ ማይሆን ከሆነ ልጃችን ይጎዳል። እሱ ማለት ለኛ ለመኖር ሁለተኛ እድል ይሰጠን ነው። ደምሽ ነው ሄመን፣ የአብራክሽ ከፋይ ነው። የስጋ ዘመድሽ፣ ሀዘንሽና ችግርሽን የምትረሽበት የእናትሽ ብቸኛው ምትክ ነው። ልክ ነህ። አጎቴን በቅርቡ ወደ አዲስ አበባ ይመጣል። ሳልነግረው በማግባቴ ሊናደድብኝ ይችላል፣ ግን ደግሞ በእናቴ በኩል ያለኝ ብቸኛ ዘመዴ እሱ ነው። እሱ መምጣቱ በጣም ጥሩ ነው። የለቅሶ ጊዜ ስናወራ ነበረ። በጣም እንደምትቀራረቡ ነግሮኛል። አዎ በጣም እንቀራረባለን። በእድሜም ደግሞ ብዙም አንራራቅም። ትንሽ ዓመት ብቻ ነው አብረን ያደግነው። ዳጊ ደህና ነህ? ምንድነው? ምን ተፈጥሮ ነው? እኔ ድርጅቱ ጋር ሄድክ መስሎኝ ነበር እኮ። መሄድ አልቻልኩም። በጣም አዝኛለሁ። ጸጸት አይምሮዬን ሊያፈነዳኝ ነው። አውቃለሁ አንዴ የፈሰሰ ውሃ ሊታፈስ አይችልም። ልክ እንደዛ ነው የሚሰራው ስህተት ማስተካከል ባይችልም እባክሽ ይቅርታ አድርጊልኝ። እንዴ እኔ ፍቅር ምን ማለት ነው? ቆይ እኔ እናንተ እኮ ባልና ሚስቶች ነን። በዛ ላይ ይሄ የሚስትነት ግዴታዬ ያንተም የባልነት ግዴታ ነው። እንደውም በጣም ዘግይተናል። እባክሽ ድራማ መፍጠርሽ ነው። እኔ መቼም ቢሆን ከአንቺ ጋር በዚህ ልክ መቀራረብ አልፈልግም። ለምን? ምን ነው ከኔ ፍቅር እንዳይዝ ፈራህ? ለዛ ነው እኔን መቅረብ የማትፈልገው? እንዲያውም በተቃራኒው ተስፋ ሰጥቼሽ መልሼ ልብሽ እንዳልሰብረው ነው። መቼም ቢሆን ላፈቅርሽ እንደማልችል ማወቁ ለአንቺም ቢሆን በእኔ ላይ ተስፋ እንዳታደርጊ ያደርግሻል። አይ እንደውም እኔ ማስበው ልታፈቅረኝ እንደምትችል ነው። አሁን ላይ ስለተጎዳህ ምንም ብትለኝ አልቀየምህም። ልብ የተሰበረ ሰው ምንም ሊል ይችላል፣ ግን እኔ እጠብቅሃለሁ። የዛሬዋ ሌሊት ለእኔ ትልቅ ተስፋ ሰጥታኛለች። ለምን አትረጅኝም? ቆይ በቃ ስተት ነበር። በዛ ላይ ተናድጄ ጠጥቼም ነበር። በቃ ሄመንን መበቀል የሚችል መስሎኝ ነበር እንደዛ ያደረጉት። እባክሽ ራስሽን ይወደኛል በሚል ተስፋ ስረሽ አታስቀምጪ። ከቻልሽ ሌላ የሚወድ ሰው ፈልጊ። ምክንያቱም ቢዘገይም መፋተታችን አይቀርም። እባክህ ዳጊ ስለ እንደዚህ አይነት ነገር እንደዚህ ስሜታዊ ሆነን ባናወራ ጥሩ ነው። ለማንኛውም ማሚ ይደብሯታል። ይጃብዳት መቼም ቢሆን በእኔ ተስፋ ትቆርጥ። እኔ ደግሞ ፍቅርም ትዳርም አልፈልግም።
የዳኒ እናት እንዴት ዋልሽ? ሰላም ነው? አረፍ በይ። ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። ሰላም መጣሽ? እግዚአብሔር ይመስገን። ልጆቼ እናንተ ደህና ናችሁ? እኛ ደህና ነን ማሚዬ። ዳኒ እንዴት ነው? እሱ ደህና ነው። ስራ ቦታ ተከፍቶለት ስራ ጀምሯል። ከፈቱለት? ባይከፍቱለት ይሻል ነበር እኮ። ማለት ያው ቢከፍቱለትም ያቺ ሄመን የምትባል እባብ ናት የምትፈነጭበት ብዬ እኮ ነው። እሷ ለኔ ትያት ልክ ነው። እሺ ማስገባት። ልጄ ባለፈው ዳኒ ያስቀየመሽ አይደል? አይኑ እኮ ታውሮ ነው። በዛች መሰሪ ታውሯል። አይገርማችሁም? ደግሞ እኮ ሌላ ፍቅረኛ አላት። የኔ ልጅ ላይ እኮ ደርቧ ነው ብትጫወትበት። ምን ሌላ ፍቅረኛ? እንዴ ማሚዬ ሌላ ፍቅረኛ አላት እንዴ? ማን ይባላል? ማን ነው እሱ? ዳግም ይባላል። ደግሞ እኮ የኔው ልጅ የዳኒ ጓደኛ ነው። ምን የመሰለ ሸበላ ታታሪ መሰለሽ። ከዳግም ጋር ተጣልተው ነው ወይስ አብራ ሆና ነው ከዳኒም ጋር የጀመረችው? ቆይ እንዴት ሁለት ጓደኛሞች አያውቁባትም? ሁለቱም ተጣልተዋል። አሃ ብቻ ጉሊት ቸርቻሪ ናቻ ያጣላቻቸው። እኔ መቼ አውቄ። ቆይ ማሚ ግን ምን ሆነን የተጣላ ነው አሉሽ? አረ ሁለቱም ደብቀውኝ ነበረ። እንደውም ከሰፈር ልጆች ጋር ነው ተጣላሁት ያሉት። ውሸትማ ሁለቱም የተካኑበት እኮ ነው። እስቲ ተውኝ። የእሷን ነገርማ ለፈጣሪ ትቼዋለሁ። እንዴ ዳኒ እናት እንዲማ በቀላሉ ተስፋ መቁረጥ የለብሽም። ሄመንና ዳኒን ማለየት አለብን። ቆይ እሺ እንዴት አድርገን ነው የምንለያያቸው? ልጄ እንደሆነ አልሰማ ብሎኛል። የዳኒ እናት እኔና ነፂ አንድ ሀሳብ አለን። የዳኒ አጎቱ ውጭ ነው አይደል የሚኖረው? ታዲያ አጎቱ ምን ማድረግ ይችላል? ምን መሰለሽ የዳኒ እናት አንቺ አጎቱን ታግባቢውና ዳኒ ወደ እንግሊዝ እንዲወስዶ ታደርጊያለሽ። ከዛ ደግሞ ለዳኒ አጎቱ እንግሊዝ ጥሩ የእንጨት አይነት እንዳለና መጥቶ እንዲያይ በደንብ ይነግረዋል። ስለዚህ የሚሄደው ለተወሰነ ጊዜ እንደሆነና ቶሎ እንደሚመለስ አግባብተሽው የመሄዱ ነገር ቁርጥ ከሆነ ሁሉም ነገር ቀላል ይሆናል ማለት ነው። ከዛ እንደሄደ አጎቱ ስራው አግባብቶ ያስጀምረዋል፣ ለኛም ይተርፈናል። ጥሩ እስቲ ሞክራለሁ። የዳኒ እናት እሞክራለሁ ሳይሆን አደርጋለሁ ነው የሚባል። ደግሞ እኛም ከጎን ስላለን ምንም እንዳትፈሪ እሺ። የቪዛውን ነገር ደግሞ ምንም አያሳስብም። እኔ ወሳኝ ሰዎች አሉ፣ እራሴ ጨርሰዋለሁ። ጥሩ። እኔማ ብቸኝነቱ እኮ ስለሚያሳስበኝ ነው ዳኒዬ ካጠገቤ እንዲርቅም አልፈልገው። ለእሱ አታስቢ ማሚዬ። ደግሞ ካስፈለገም ከገጠር አንድ ልጃገረድ አምጥተን ከአንቺ ጋር እናስቀምጣታለን። እንዳይደብርሽ አብራችሁ ትሆናላችሁ። እኔማ ያቺን ወስላታ አግብቶ ከማጣው ይሻለኛል። ጥሩ። ስለዚህ ዛሬውኑ ሁሉንም ነገር እንጀምራለን ማለት ነው። ጥሩ በሉ። እኔ ትንሽ ጉዳይ አለችብኝ፣ ሄጄ እሷን ልጨራርስ። አትቆይ። እዚህ ደውላለሁ። ማሚ ልጅ መልካም ቀልቃላ የሆነች እንዳ ደስ ትላለች። ደስ ትላለች። ሰላም አደርሽ? እግዚአብሔር ይመስገን። ድንችና ሽንኩርት የ50 ብር ሰጪኝ። እስኪ መርቅልኝ። እናትሽ እኮ ስትመርቅ እኮ 50 ነበር እኮ የምትመርቂው። ለምንድን ነው በደንብ አትመርቅልኝ ግን? እናቴማ የዋህ ነበረች፣ ግን ምን ያደርጋል። በቃ እንግዲህ ደህና ዋይ። እንግዲህ ቻው፣ ሰላም ዋይ። አልመጣም። በቆል
ተኛሁት እባክሽ። እውነት ወይ እንግዲህ ናፍቆቱን ቻል ለማድረግ ነው። እባክሽ እዚህ ሆኜ ከምቃጠል ይሻለኛል። ደግሞ ከባሰብኝ ሄድለታለሁ እዛው ድረስ። የኔውም ነገሮችን እያፈጣጠነው ነው፣ በቅርቡ ይበራል። ከዛ ሁለቱንም ከዚህ ከሸኘናቸው በኋላ ያቺ ጉሊት ቸርቻሪ ብቻዋን ትቀራለች። አሳብደን ሀገር እናስለቅቃታለን። ከዛም ፎንቃዎቻችን ወደ የሚስቶቻቸው ይመለሳሉ ማለት ነው። ሰላም ህይወታችንን ኖርን ማለት አይደለ? አንቺ እንደውም አስታወሽ፣ ያቺ ጉሊት ቸርቻሪ ከእናንተ ጋር ከተለያዩ በኋላ መንገድ ላይ ያላገኘኋትም መሰለሽ? እሺ ከዛስ እጅሽን ጠምዛ ጠፈጠፈችሽ? ተይ እንጂ እኔ ለሷን እሺ ነው የምጠፈጠፍላት? አይ ተይ እንጂ ለምን ይካዳል? ልጅቷማ ኃይለኛ ናት። ለነገሩ ጥፊዋን አንቺም ቀምሰሻል። እሺ አሁን ወደ ቤት መሄድ አለብኝ። ማሚ ብቻዋን ነው ያለችው። እሺ ግን አሁን ወንዶቻችን የሉም ብለሽ እንዳትዘናጊሽ በፍጹም። አልዘነጋም። ሰላማዊ እሺ ማሚ ብቻዋን ናት፣ መሄድ አለብኝ። ደውልሻለሁ። ባይ። የኔ ልጅ ምን ሆነሽ ነው እንደዚህ ፊትሽ የጠቋቆረው? አረ ምንም አልሆንኩም። ዳኒ ግን በሰላም ነው? 2 ቀን ሙሉ እኮ አላገኘሁትም። በዛ ላይ ደግሞ ስልክ ስደውልለትም አያነሳልኝም። ትንሽ ስራ በዝቷል። ግን ሰሞኑን ምንም ያለሽ ነገር የለም? ስለምን ጉዳይ ዳኒ? ማለቴ ስለ ጋብቻችሁ ምን እንደምታደርጉ ምንም አልተማከራችሁም? አረ በፍጹም አልተገናኘንም እያልኩሽ። ይልቁኑ ዛሬ ቤት ከሆነ አብሬሽ ሂጅ ባገኘው በጣም ደስ ይለኛል። ወይ እቤት አይደለም። ሰሞኑን አጣዳፊ ስራ ገጥሞት ሁሉ ትኩረቱን ያደረገው እዛው ላይ ነው። ባይሆን ሰሞኑን በደንብ ታገኛለሽ። አንቺን ስራሽ ላይ ትኩረት አለ። የቱን ስራ? እቺን ድንች ሽጭ የማድረበትን ስራ እንደሆነ መጠቅ። ይሄን ልጆች ባይኖር እኮ እስካሁን ራሱ በህይወት አልቆየም። ዳኒ በሚደግፈኝ እኮ ነው እስካሁን ራሱ ያለሁት። ምን ሆንሽ? ማነው ስራሽን የነጠቀሽ? ደንቦች ይሄው የምሰራበትን ነጥቀው ይዘውት ይሄው እጄን አጣጥፌ ቁጭ ብያለሁ። አይዞሽ የኔ ልጅ፣ እኔ ወረዳ ሄጄ ቦታ እንዲሰጥሽና በነፃነት እንድትኖር ያደርግሻለሁ። ደግሞ ዳኒ ይሄ ታይቶት ነው መሰለኝ ሰሞኑን ስላላገኘሽ ብር ስጭልኝ ብሎ ነግሮሻል። ኧረ ዳኒ ናት ያስፈልጋል። እንዴ ተቸግረሽ እያየሁሽ እንደውም ብር ጨምሬ መስጠት ነበረብኝ። በጣም አመሰግናለሁ ዳኒ ናት። ዳኒን እንኳን ማመስገናችን የእሱን ውለታ በምስጋና መመለስ እንኳን አይደለም። ጥሩ ይሄ ምን እንጂ አሁን ላይ ዳኒ ያለበትን ጫና ተረጂውና ስልኩ ላይ አትደውይ። እሱ ራሱ ስራውን ሲጨርስና ሲያስረክብ ያገኝሻል። አንቺ ራስሽ ደግሞ ስራሽን ጀምሪና ተቋቋሚበት። ለዳኒ ናት እሱም የኔ ልጅ እንዴት ዋል? ደህና ደህና ነህ? አለን። እንደምን ነህ? እዚህ ጋር ቆመ ምንድን ነው የምትሰራው? አይ ጀለሶች እየጠበኳቸው ነው። የሆነ ስራ ልሰጥ ፈልጌ ነው። አይ ሰሞኑን እንኳን ቢዚ ነኝ። እስቲ ስራውን ንገሪኝና ሰው ቀጥርልሻለሁ። እሺ ችግር የለም። ይሄን ያህል እንትን የሚል አይደለም። ደግሞ በመንገድ ላይ የሚመጣ ነገር ነው። ወይል እስቲ ስራውን ንገሪኝ። የሆነች ልጅ ነበረች ከልጅ አናት ላይ አልወርዳለችኝ እባክህ እና እሷን ዝረፉልኝ። አንድ ቀን እንድትዘርፉልኝ ነው ፈልገው። ከዛ ወዲያ ግን እየተጋገማችሁ እንድታሰቃዩት ነው የምፈልገው። በቃ ከዚህ ሰፈር ውልቅ ብላ እስከምትወጣልኝ ድረስ። እሺ ችግር የለውም፣ አያሳስብም። የሆነ ልጅ አለ ከሱ ጋር አገናኝሻለሁ። ችግር የለውም። ፎቶውን በቃ ላሳይህና ፎቶዋን ያው አንተ እንደምታደርገው አድርገው ፎቶዋን ላሳይህና ያው አድራሻውን ደግሞ ሰጣለሁ። ላኪልኝ። ፎቶዋንም አድራሻውንም አንድ ላይ አድርገሽ ላኪልኝ አደራህን እባክህን። እሺ ቀብዷል እንዳትረሽ። ምንም ችግር የለም። እሺ አመሰግናለሁ። በቃ ሰላም ዋል። እሺ ሰራተኛዋ ናት ማሚ። ደላው ነው የላካት። አውጥተሽው ነበር አይደል? አዎ። ታዲያ ትችላለች ብሎ ነው ያመጣው። ማነው ስምሽ? ትደለቅ። ከዚህ ሰው ገብተሽ ታውቂያለሽ እንዴ? አዎ
ስንት ቤት ሰርተሻል? በቃ እሺ ያው እንዳየሽን እኔና እሷ ነን። ያው ዳጊ ስለሌለ ለሁለት ሰው ነው የምትሰሪው። ቤቱ ይሄ ነው፣ ብዙ ስራ አይበዛብሽም። ግን እስቲ ግቢና ተጣጣቢና ልብስ ቀይሪ። ምንድነው ነሽ ላይ ደረተሽ? እሺ ግቢና ተጣጣቢ እና ልብስሽን ቀይሪ። መኝታ ቤትሽ እዛ ነው ያ ነው እና በንጽህና ጠብቂ እሺ።